በጣም ብዙ ጊዜ አንተ በታመምክበትም ሰዓት አንተ ከመታመም በፊት በህይወት አንተን ካወቅኩ ቀን ጀምሮ እኔ ለአንተ ደስታ ነበር እየኖርኩ የነበረው። ለአንተ ደስታ ነበር ብዙ መስዋዕትነት እየከፈልኩ የነበረው። አብርሽ ወደኋላ መለስ ብለን ካሰብን ማለት ነው በጣም ብዙ ነገሮችን ከአንተ ጋር ማሳለፍ ፈልግ ነበረ። የህይወት አጋር እንድትሆን ብዙ ነገሮችን ብቻ እኔ አላቅም። ይሄ ማለት አልችልም፣ ግን በጣም ስለምወደ በጣም ስለማፈቅር ፈልጌው አልነበረም። ያን ሁሉ ነገር እያደረግኩ የነበረው ፈልጌው አልነበረም። እንደዛ ያንን ሁሉ ጊዜ እየገፋኸኝ እንደምወድ እንደማፈቅር እየነገርኩህ የነበረው። ዛሬ ግን አብርሽ አንድ ውሳኔ ወስኜ ነው የመጣሁት። እሱም ደግሞ ምንድን ነው? ምናልባት እስከ ዛሬ ህይወትህን አበላሽቼ ከሆነ ምናልባት እስከ ዛሬ በአንተ ህይወት ላይ ገብቼ እኔ አንተን ሰላም ነስቼ ራሴን አስቀድሜ ራስ ወዳጅ ሆኜ ከመጣሁኝ በጣም ይቅርታ ለብዙ ነገሮች ማለት ነው። ግን ደግሞ እኔ ስለምወድና ስለማፈቅር ብቻ ነበረ እንደዚህ አይነት ነገር ውስጥ የገባሁት። ገባህ አይደለ? አንተ የልጅ አባት ነህ። ሎሪ አንተን ይጠብቅሃል። እኔ አንተን ብቻ ደስታ ያስቀደምኩኝ ብዙ ነገሮችን ምናልባት ወደኋላ አድርጌ ሊሆን ይችላል። ያልተረዳሁት ስሜቶች ሊኖሩ ይችላሉ። ስለዚህ ዛሬ ጠራው ካብሽ ከህይወትህ ለአንዴና ለመጨረሻ ጊዜ አስወጣኝ። በቃ እኔ በጣም እየተንገላታው በጣም ስቃዬን እየበላው በጣም እንደ ሴት ልጅ ክብሬን ብዙ ነገሬን አጥቻለሁ። አብርሽ ገባ አይደለ? ስለዚህ ከዚህ በላይ እኔ እንደዚህ አድርግልኝ ወይም ደግሞ ከዚህ በኋላ እፈልግሃለሁ፣ አፈቅርሃለሁ ና እያልኩኝ በየመንገዱ መምጣት አልችልም። ይቅርታ አንተን ሳይ ነው ትንሽ የሚሆንኩት፣ ግን በቃ ይቅርታ ማለት ለእኔ በጣም ከባድ ውሳኔ ነው እየወሰንኩ ያለሁት። በህይወቴ በጣም ከባድ የምለውን ውሳኔ ነው በህይወቴ የወሰንኩት። ምክንያቱም እስከ ዛሬ ድረስ ከአብርሽ ህይወት ውጪ ከሱ ህይወት መውጣት አለብኝ፣ አይፈልገኝም፣ አይወደኝም ብዬ ተስፋ ያልቆረጥኩትን ነው ዛሬ መጥቼ ተስፋ የቆረጥኩት። ስለዚህ ከአንተ ጋር ያለኝ ነገር ተስፋ ቆርጫለሁ። ከልጅህ እናት ጋር ከምትወዳት ጋር ብዙ ዋጋ ከከፈለችልህ ከልጅህ እናት ጋር ለአንተ መልካም ከሆነችው ከልጅህ እናት ጋር ህይወትን ቀጥል። እኔም ከአንተ ህይወት ወጣ ለው ከዚህ በኋላ አፈቅርሃለሁ፣ እወድሃለሁ፣ ለአንተ ከአንተ ጎን መሆን መቆም አለብኝ ብዬ ወደ አንተ ህይወት ተመልሼ አልመጣም። ስለዚህ ይህን ነግርህ ነው የፈለግኩት አብርሽ። አዎ የምሬ ነው አብርሽ። ስላሳለፍናቸው ጊዜያቶች ለእኔ አስበህ ወይም ደግሞ ጥሩ ደጉንም ብዙ ነገር አስተምረኛል በህይወቴ። ምክንያቱም ታውቃለህ የመጀመሪያ የነበርክ ብዙ ነገሮችን ከአንተ ጋር አሳልፍ ያለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ ጨረቃ ፋሚሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኛ አለን አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ዘተርፍ ይበልኝ። ዛሬ እንደተለመደው በአዲስ ቪዲዮ መጥቻላችኋለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እንግዲህ ዛሬ ሄርሜላ የወሰነችው ውሳኔ ሁላችሁም አይታችኋል ማለት ነው። በጣም ነው ደስ ያለኝ እውነት ለመናገር አንድን ሰው አፍቅሮ መጎዳት የዚህን ያክል ጥግ ድረስ መሄድ እሱ ቦታ ከሌለው ወይንም ካላወቀላችሁ ብቻ እናንተ ብቻ እየተጎዳችሁ መሄድ የለባችሁ ማለት ነው። እና ሄርሜላ የኔ ጀግና ነገ ሌላ ቀን ነው። አንቺ ብቻ ፏፈሽ በይ እንጂ ሌላ ይመጣል፣ የበር መዝጊያ የሆነ ይመጣል ማለት ነው። ስለዚህ የማያዋጣ ባል ቅንድብ ይስማል ይባላል የሀገሬ ሰዎች አባባል ማለት ነው። እና የማያዋጣችሁ ነገር ላይ ፊት ብላችሁ ቁጭ ብላችሁ ህይወታችሁን ጊዜያችሁን ከምታቃጥሉ ከሚሆን ነገር ላይ የራሳችሁ ከሆነ ነገር ላይ ብትለፉ ብትደክሙ ምንም ችግር የለውም ማለት ነው። እና አንዳንድ ጊዜ ለእኛ ባልሆኑ ሰዎች ወይንም ወደኛ ህይወት ቢመጡ ለማይጠቅሙን ሰዎች ጊዜያችን መስዋዕት እናደርጋለን። በቃ እኔ እንጃ። እነሱ ደግሞ ለእናንተ ቦታ ሳይኖራቸው ምንም ደንታ የሌላቸው ሰዎችን እኛ እናፈቅርና በጣም ስንጎዳ እነሱን በቃ ስናስብ ለእነሱ ደስታ ስትኖሩ የእናንተ ደስታና የእናንተ ጊዜ እየተቃጠለ ይሄዳል ማለት ነው። እና ሄርሜላም አሁን ለአብርሽ ደስታ ምንጭ ናት። ለአብርሽ የደስታ ምንጭ ናት እውነት ለመናገር ማለት ነው። አብርሽ ሄርሜላን ካገኘ ሰዓት ጀምሮ በጣም ደስተኛ ነው። ፈታ ብሎ ነበረ። ለምን ነው ሩታ ጋር ብዙ ጊዜ ስለሚጨቃጨቁ ብዙ ጊዜ በመሀላቸው በቃ ጭቅጭቅ አለ ማለት ነው። እና ሄርሜላ ደግሞ ያንን ነገር አስረስታ በደስታ እየኖሩ ነበረ። ያው እንደምታውቁት የሰው ነገር የሰው ነው። እኔ ከአሁን በፊትም ተናግሬያለሁ። የሰው ነገር ከተዋሳችሁ መመለሳችሁ አይቀርም። እቃ ተወሳችሁ እንደምትመልሱት ሁሉ የሰው ባሎች ወደ ባለቤቶቻቸው መመለሳቸው አይቀርም ማለት ነው። እና ወዶችዬ እውነት ለመናገር የሰው ነገር እንደማያኮራው ሁሉ የራሳችሁን ነገር ፈጣሪ እንዲሰጣችሁ መጸለይ ዱዓ ማድረግ ነው እንጂ በሰው ነገር ላይ
መመካት ያው መመካት ሲባል በፈጣሪ ነው። ነገር ግን በሰውም ላይ ደግሞ የራሴ ነው ብላችሁ የምትኩራሩበት ነገር ለእናንተ የሚያስብላችሁ ሰው መሆን አለበት። ለእናንተ የሚጨነቅላችሁ ሰው፣ ለእናንተ ቦታ ያለው ሰው መሆን አለበት። በፍቅር ላይ ብዙዎቻችን አንዳንድ ጊዜ በራሳችን ከሚደርስብን ይልቅ በጓደኛ እንማራለን ማለት ነው። እና የሆነ በህይወታችሁም ሆነ በምትኖሩበት ነገር በራሳችሁ መጥቶ ያን ነገር ጎርቶ ከምታዩት መጀመሪያ በጓደኞቻችሁና በዙሪያችሁ ባሉ ሰዎች መማሩ በጣም ጠቃሚ ነው ማለት ነው። ገባችሁ አይደለ? ስለዚህ አንዳንድ ጊዜ በፌስቡክም ሆነ በተለያዩ በሶሻል ሚዲያ አወቅናቸው ብለን ተግባብተን ህይወታችንን መስዋዕት እናደርጋለን። በጣም ብዙ ጊዜ ገንዘባችንን፣ ህይወታችንን ብዙ ነገር መስዋዕት ያደርጉና በስደት ላይ እያያችሁ ነው ብዙዎቹ ማለት ነው። ወይ ከገንዘባቸው አልሆኑ፣ ወይ ከፍቅራቸው አልሆኑ፣ ወይ ከህይወታቸው አልሆኑ። በጣም ብዙዎቹ እንግዲህ ታውቃላችሁ በስደት ላይ ምን እየተካሄደ እንዳለ ማለት ነው። እና አፈቅርሻለሁ፣ እወድሻለሁ ምናምን ብዙ ነገር ብለው ቤተሰብን እንኳን አስጠይቀው ሁሉን ነገር ከጨረሱ በኋላ ይሄን እየተንቀሳቀስኩ ልጠብቅሽ፣ ይሄን እየሰራሁ ልጠብቅሽ ይልና ከዛ በኋላ በቃ ድምጥማጩ ይጠፋል። ይችሊ በስደት ላይ ብዙ ነገር አልማኝ ብዙ እህቶቻችን እያያችሁ ነው በሚዲያ ላይ ስንት ነገር እንደሚሆኑ እድሜያቸውን ጊዜያቸውን በስደት ላይ እየጨረሱ የራስ የሚሉት ሰው ግን የላቸውም አብዛኞቹ ማለት ነው። ስለዚህ አንዳንድ ጊዜ የምንገባበትንና የምንቆምበትን ነገር ማስታወስ፣ ቆም ብለን ወዴት እየሄድን ነው ብለን ማሰብ አለብን ማለት ነው እንጂ ስለተዋወቅ ነው ስለወደድ ነው ብቻ እንደው ቶሎ ዘለን ብዙ ነገር ባናደርግ ጥሩ ነው እንደኔ ማለት ነው። እና ሄርሜላም አሁን ያው ገባች፣ አፈቀረችው፣ ፍቅሩን ተናገረች፣ ተቀበላት። ብዙ ነገር ሲመጣባት ብዙ ነገር አሳለፈች አይደል እንዴ? አሁን ላይ ግን ደከማት። እሷ ብቻ ናት የምትደክመው። አያችሁ አይደለ? አብርሽ ምንድነው ከሩታ ጋር ምዘና ይላል ልጁ ጋር፣ ከእሷም ጋር ከሄርሜላ ጋር ጥሩ ጊዜ ያሳልፋል። የምትጎዳው ግን ሴት ልጅ ናት። የሚገርማችሁ ነገር ማለት ነው ከወንድ ልጅ ሴት ልጅ ናት የምትጎዳው። ስለዚህ ቦታ ሲኖረው እንደዚህ እየተጨነቀ መሆኗን ሲያቅላት ነው ወንድ ልጅ በብዙ ነገር ከጎኗ ሲሆንላት ነው እንጂ ብቻዋን የምትጋፈጥ ከሆነ ህይወት ከባድ ነው ማለት ነው። እና ሄርሜላ ከአብርሽ ህይወት ውልቅ ማለቷ በጣም ጥሩ ነው። በዛው የምትጸኒ ያድርግሽ እውነት ለመናገር ማለት ነው። የራሷን ህይወት አመቻችታ ደግሞ ፈጣሪ የራሷ የሆነ ጥሩ ነገር ሊሰጣት ይችላል። እና አብርሽም ደግሞ ከሚስቱ ጋር ከሩታ ጋር ጥሩ ህይወት ቢያሳልፉ በአንድ ላይ ደስ ይላል ማለት ነው። እና ከአሁን በኋላ ባትጎዳና ራሷን ችላ ብትኖር ደስ ይላል ማለት ነው። ሄርሜም እንግዲህ መጨረሻው የዋህ በጣም ቅንና ምስኪን ልጅ ናት። ፈጣሪ ደግሞ ለራሷ የሚል ነገር ይሰጣታል ማለት ነው። የሰው ባል የሰው ነው ውዶችዬ፣ የሰው ባል። አሁን ግን እኔ አንዳንድ ጊዜ የሚነግራችሁ ነገር ማለት ነው ምነው የሰው ባል ነው የሚያምረው። ብዙ ሰዓት ሳነብ በኮሜንትን በምንም ባሎቼ ሳይሆን እኔ አሁን ምሳሌ ባሌ ሳይሆን ባሎቻችን ነው የሚሉት ሰዎች ማለት ነው። ምንድን ነው ግን እንዴ? ስንት ላጤ ስንት ሞልቶ የለም እንደ ምስኪን ብቻውን ስንት አላህ የሚል ፈጣሪ ጥሩ ሚስት ስጠኝ የሚል እኮ ስንት ሞልቷል። ስለዚህ ከሰው ባል ላይ ፊት ማለቱ ጥሩ አይደለም። ለምን መጨረሻችን አያምርም። ጋይስ እሰቡበት ማለት ነው። እና ወደትዬ ሄርሜላ ወደ ራሷ ህይወት ከአብርሽ ህይወት ወጥታ ወደ ራሷ ህይወት በመመለሷ በጣም ደስ ይላል ማለት ነው። እንደዚህ ስትሆኑ ደስ ይላል። እንግዲህ ድራማውም ከሆነ ያበቃለታል ማለት ነው። እውነት ለመናገር ድራማም ከሆነ ሰልችቶናል፣ ይበቃናል። በጥሩ